ዘመን ሳይን ብዙ ነው እና ስለመጨረሻው ዘመን አለም እናገር ያሰብኩት አሁንም ግን በመድር ላይ ምን ሰማችሁ ብዙ ጦርነቶች አሉ በሽታ አለ ናቹራል ዲዛስተር አለ ረሃብ አለ በኢትዮጵያ ውስጥ ብቻ የገረመኝ ከ3.5 ሚሊዮን ህዝብ የተመዘገቡ ማለት በኢትዮጵያ መንግስት የተመዘገቡ በአለም ኤንጂኦ ስር የተመዘገቡ ከ3.1 ሚሊዮን ህዝብ በላይ ዲስፕሌስድ ሆኗል ካገሩ ኢንተርናሊ ነው ዲስፕሌስድ የሆኑት እዛው እና ይሄ እንዳልኳችሁ የኢትዮጵያ መንግስትና የዓለም መንግስታት ያወቁት ነውና እንደዛ አይነት ችግር እያለ ደግሞ ኢትዮጵያ ከ1 ሚሊዮን በላይ የሚሆኑ ከሌላ ሀገር በስደተኝነት የመጡ ችግረኞች ወይንም ሪፊውጂዎች አለ በእኛ ሀገር ማለት ነው ባሳለፍነው በእኛ ሀገር ጦርነት ከ1.5 ሚሊዮን ህዝብ በላይ ሞቷል እና አሁንም ብዙ ሰው ይሞታል ያለው እና ይሄን ሁሉ ምላችሁ እየሆነ ያለው ነገር የተረጋጋ ይመስላል እንጂ አልተረጋጋም ነገሮች በብዙ አቅጣጫና በብዙ መንገድ እየከረሩ ናቸው በዩክሬን እንኳን ብቻ ባለፈው የአሜሪካው ፕሬዝዳንት ከተናገሩት ነው ብላችሁ close to 2 ሚሊዮን ህዝብ በሁለቱም ማለት ወታደሮች በጦርነት ሞተዋል እና ጌታን አወቁ ናቸው አይደሉም እሱን እግዚአብሔር ይወቅ እኛ እናውቅም በዚህ መጠቀም ይችላል የምንዘናጋበት የምንተኛበት ጊዜ አይደለም እላችሁና ሌላ ደግሞ ምን አነበብኩ መሰላችሁ ሌላ ምን አነበብኩ በአሜሪካ ውስጥ በተለይ ከ12 እስከ 17 እድሜ ክልል ውስጥ ያሉ ልጆች ከሌላው ጊዜ በባሰ በዲፕሬሽን እና በተለያየ ችግር ውስጥ የገቡበት ከ20% በላይ የሚሆኑ ልጆች ማለት ነው እና በጣም ቀን ከሌሊት ትንሽ ቀንሳለሁ ቀን ከሌሊት በጭንቀትና በዲፕሬሽን ውስጥ እያሳለፉ ያሉበት ጊዜ ነው ብሎ የተጻፈ ጽሑፍ አነበብኩ እና ምን እንደውም አንድ አመት ላይ ሪሰንትሊ ነው በቅርብ ጊዜ ሪከርድ ያደረጉት ግራፍ ሳነብ በአንድ አመት ውስጥ ከ950 ሺህ በላይ የሚሆኑ በእነዚህ መካከል በእነዚህ በ12 እና በ17 አመት እድሜ መካከል ያሉ ልጆች ሱሳይድ አቴምፕት ያደረጉ ልጆች ናቸው ምን አነበብኩ እና ቢትዊን ዲስ ከ12 እስከ 17 አመት ያሉ እና ዓለማችን እንዴት የከፋች
እንዴት እየከበደ ነገሩ እንደመጣ ላሳያችሁ ነው የምላችሁና ምናልባት የተዘናጋችሁ ነገሮች የተረጋጉ ነው ብላችሁ ያሰባችሁ ያላችሁ ልጆች ሰዎች ካላችሁ አይደለም ልላችሁ ነው። ይሄ እኛ በሚታወቁ ነገሮች እና በተጻፉ የተነበበ ነው እና በካሊፎርኒያ ውስጥ ብትሉ በተለያየ ቦታ ከባባድ የሆኑ ዲዛስተርስ የእሳት ብትሉ የፍለድ ብትሉ እና የተለያዩ ነገሮች ዓለማችን ያስተናገደች ያለችበት አመት ነበረ especially the last 5 years እና still ያለ ነገር ነው ማወራላችሁ እና ባለፈው ብያችሁ ሊሆን ይችላል አላቅምና አሜሪካ ውስጥ ምን ይላሉ ምን አሉ በአንድ አመት ውስጥ ከ80,000 በላይ የሚሆኑ መኪና የሚነዱ ሰዎች ትሪፕል ኤ መኪናችን ችግር አጋጠመን ብለው ስልክ ይደውላሉ እና ፍሪዌይ ላይ ሊሆን ይችላል ወይንም ደግሞ መንደር ውስጥ ሲነዱ ግን ትልቁ የሚጠሩበት ነገር ምንድነው መሰላችሁ? ጋዝ አልቆባቸው ነው እና ጋዝ ግን እንዳለቀ የሚያሳይ ዳሽቦርድ ላይ ላይት አለ አይደል ፊት ለፊት እና ጋዝ አልቋል ውጡ የሚል እና እሱም እያለ ግን ብዙዎቹ ጋዝ አልቆባቸው መኪናቸውን ከመንገድ ዳር አቁመው ትሪፕል ይደውላሉ ወይ ደግሞ ሌላ እርዳታ ይፈልጋሉና ምን እላችሁ ነው ፊታችን ብዙ ሳይኖች አሉ እና እንድንተጋ እንዳንተኛ የሚያደርጉን የሚቀሰቅሱንና ምን ላይ ናችሁ ያላችሁት እና ከዛ አንፃር ነው ይሄንን ሐሳብ እንደው ነካ ካረኩኝ አሁን ወደ ሐሳቤ ልውሰዳችሁ። ማቴዎስ 26:36 ላይ ያለውን ቃል እለቱም አሁን ፋሲካ ነው ግን እኔ ከሐሙስ ነው ከነበረው የጌታ ኢየሱስ ክርስቶስ የጌቴሰማኒ ጸሎት ነው መጀመርላችሁና ደሴም ታሪክ ደሴም ነገር ስለነበረ ቅርብ ቢሆንም ጌታ ኢየሱስ ነገ ሊሆን ያለውን ነገር አስቦ ከደቀ መዛሙርቱ ጋራ ይነጋገር የነበረውን ሐሳብ ነው ዛሬ ይዘን ሼር ማድረጋችሁና ምን ይላል ከ36 ጀምሬ ላንበበው ከ36 ያ ማቴዎስ 26 ናልኳችሁ 36 ያ ኦኬ ያ 26 ግን በእኔ የድሮ ትርጉም ስለሆነ ማነበው ሜቢ ለዛ ሊሆን ይችላል። ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌቴሰማኒ ወደምትባል ስፍራ ሄደ። እነርሱንም ወደዚያ ሄጄ በመጸልይበት ጊዜ እናንተ እዚህ ተቀመጡ አላቸው። ከእርሱም ጋር ጴጥሮስና ሁለቱ የዘብዴዎስ ልጆች ይዞ በመሄድ ይተክዝና ይጨነቅ ጀመረ። ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከእኔ ጋራ በመትጋት እዚህ ቆዩ አላቸው። ጥቂትም እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻልህ ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምለው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። ከዚያም ተመልሶ ወደ ደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ እናንተ ሰዎች ከእኔ ጋር ለአንድ ሰዓት እንኳን መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው ይላልና እስቲ አጭር እንጸልይ። ጌታ ሆይ እናመሰግንሃለን፣ ዛሬ በዚህ ከኛ ጋር ስላለክ ስም ይባረክ። በጌታ በኢየሱስ ክርስቶስ ስም በቃል ውስጥ ሁሉ ጊዜ ቃልን በደረቁ እንኳን ብናነበው የምትናገረው ነገር ለኛ ስላለክ እናመሰግንሃለን። አሁን በዚህ ከወገኖች ጋር ሼር የምንደራረገውን ይህንን የከበረ ያንተን ቃል በጌታ በኢየሱስ ስም መንፈስህ እንዲያስተምረን ለኔም ለወገኖቼም በኢየሱስ ክርስቶስ ስም ይህን እውነት እንድታደርግልን ጸለይኩኝ በጌታ በኢየሱስ ክርስቶስ ስም። እና በማርቆስ 14:32 ላይ በሉቃስ 22:46 ላይ ታሪኩ የሚቀራረብ ተመሳሳይ ነገር ነው ጌታ ኢየሱስ የሚናገረው በዚህ ስፍራ እና
እናንተ ሰዎች ከእኔ ጋራ አንድ ሰዓት እንኳን መትጋት አቃታችሁ እና ዛሬ ስለ ትጋት ነው። መትጋት ምንድን ነው እና ትጋት ምንድን ነው? ወይም በእንግሊዝኛው ዲሊጀንት ነው የሚባለው እና በዛ ዙሪያ ያለውን ሀሳብ ነው ከእናንተ ጋር ሼር ላድርግ ያለሁት። እዚህ በኪንግ ጄምስ ቨርዥን ላይ ወይንም በሌሎችም በብዙዎቹ ትጋት የሚለው ቃል ከ62 ጊዜ በላይ ተገልጿል። ከ62 ጊዜ በላይ የባይብል ዴፊኒሽኑን ሳነብ ምን ማለት ነው ዲሊጀንት ብዬ diligent means it signifies a steady, earnest and energetic effort in pursuing a task or a goal ይላል እና steady የሆነ earnest የሆነ ደግሞ energetic effort ያለው የሆነ ጎልን ፐርሱ የሚያደርግ ወርድ እንደሆነ ቃሉን ከባይብል ዲክሽነሪ ከዛ ነው ያነበብኩትና ጌታ ኢየሱስ ምንድነው የሚላቸው? ነገ ሊሆን ያለ ነገር አለ Thursday, Friday እና ምን ይላቸዋል? ተግታችሁ ጸልዩ ከኔ ጋራ። መንፈስ ሬዲ ነው፣ መንፈስ ቅዱስ ዝግጁ ነው እና ከእናንተ ጋራ ህብረት ሊያደርግ ኢንጌጅ ሊያደርግ እና ትጉና ጸልዩ ብሎ እሱ ሄዶ የልቋስ እንደውም የልቋስ ላይ ያለው ምንድነው የሚለው? እንደ ልማዱም ይላል። ኢየሱስም እንደ ልማዱ ወጥቶ ወደ ተራራ ሄደ ይላል ሊጸልይ። ጌታ ኢየሱስ ልማድ ነበረው እና ኤቭሪ ታይም አይደለም ከመከራ በፊት ግን መከራ ስለደረሰ ሳይሆን ከዛም በፊት ሩቲንሊ ያደረገው የነበረ እውነት እንደነበረ ነው እንደ ልማዱ ሲል እግዚአብሔር ቃል በዚህ ቦታ የሚናገረውና እንደ ልማዱ ኢየሱስ ወደ ተራራ ሲወጣ እነሱን ጠርቶ ተከትሏቸው ይዟቸው የወጣውና ስለዚህ ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከኔ ጋራ በመትጋት እዚህ ቆዩ አላቸው ኢየሱስ። እነ ጴጥሮስ ለሐዋርያት ይህንን ቃል ሲነግራቸው እንዳነበብኩላችሁ ከዛ በፊት ከእርሱ ጋራ በጸሎት እንጌጅ እንዲያደርጉ ከእርሱ ጋራ እንዲጸልዩ ፕሮአክቲቭ እንዲሆኑ እና ዲሊጀንት የሆነ ሰው ፕሮአክቲቭ ነው። ነገሮች ከሆኑ በኋላ ሳይሆን ከመሆናቸው በፊት ነክቶ የሚጸልይ ሰው ነው እና ሪሌት ያደረኩት ለዛ ነው። ብዙ የሆነ ያለ ነገር አለ የእግዚአብሔር ቃል የሚናገረን በብዙ አቅጣጫ በብዙ መንገድ እና ጌታ ኢየሱስ ጸልዩ ይላቸዋል ደግሞ ደጋግሞ እና አልገባቸውም። ኢየሱስ በጸሎት ከእርሱ ጋር እንጌጅ እንዲያደርጉ ኢንከሬጅ ያደርጋቸው ነበረ። መንፈስ ዝግጁ ነው። ታውቃላችሁ ልንጸልይ ስንነሳ የእግዚአብሔር መንፈስ ሁሉ ጊዜ ፕሮአክቲቭ ሆኖ ከኛ ጋር እንጌጅ አድርገው ሊጸልይ አብሮ ነበር የነበረው እና አልገባቸውም፣ ተኙ። እንደውም የልቋሱ ላይ ያለው ቃል ምንድነው የሚለው? ሐዘን ከብዶባቸው ሐዘኑ እንቅልፍ ውስጥ ከተታቸው እና ገረመኝ። ሐዘን ለካ ወደ እንቅልፍም ይከታል እና ጌታ ኢየሱስ ሲጸልይ መላእክት መጥተው አበረታቱት ይላል፣ ከእግዚአብሔር ዘንድ የተላኩ። እነርሱ ግን ተኝተው ስለነበረ ያንን ፓርት ሚሳውት አደረገው። እነ ጴጥሮስ ከዛ በፊት የነበራቸው ህይወት ምን እንደነበረ አሁን ያሳያል። የብዙዎቻችን ችግር ይሄ ነው እና ሊመጣ ያለ ነገር አለ፣ እየመጣ ያለ ነገር አለ፣ እየሆነ ያለ ነገር አለ። ተግታችሁ ጸልዩ ነው እየተባሉ ያሉት እና እነሱ አልገባቸውም። እና እንዳልኳቸው ሐሙስ ነው ነገ ጌታ ኢየሱስ ሊያዝ ነው እና እየነገራቸው ነው። ከዛ በፊት አብራቸው ማዕድ ቆርሷል። ከዛ በፊት ለጴጥሮስ የነገረው ነገር አለ። በዚሁ ምዕራፍ ላይ
እና አልገባቸውም። እኔ ገረመኝ። እኛም እንደዚህ ነን፣ የኔ ህይወት እንደዛ ነው አልኩ። እና የእግዚአብሔር ቃል ደግሞ ደጋግሞ ይነግራቸዋል። እና እኔ ምን ብዬ አሰብኩኝ? ምን ይሆን ነበር እነ ጴጥሮስ ጸልየው ቢሆኑ ከኢየሱስ ጋር አልኩ። ጸልየው ቢሆኑስ? አይ ነው የእግዚአብሔር ቃል እውነት ነው፣ በትንቢት የተጻፈው ቃል መፈጸሙ አይቀርም። ግን ጸልየው ቢሆኑ ምን ይሆን ነበሩ ብዬ ሳስብ ታውቃላችሁ፣ ይዘውትም ሲሄዱ ስምዖን ተብሎ የሚጠራ የቀራንዮ ሰው አገኙ ነው የሚለው። ፍራይዴይ ጌታ ኢየሱስን ይዘውት ወደ ጎልጎታ ሲነዱት እና ከመንገድ ላይ ጌታ ኢየሱስ ደክሞት ነበረ መስቀል ተሸክሞ ያን የቀራንዮ ተራራ ሲወጣና እና አሰብኩ ነኝ ሜቢ እነዚህ ሰዎች ጸልየው ቢሆን ኖሮ ትጋታቸው የሩጫ አልነበረም ማለት ተደብቆ ለመሄድ አልነበረም የሚሄዱት አብሮ ይሰበከ ነው ሶራይት እና የእግር ትጋት አልነበረም፣ የሩጫ ትጋት አልነበረም። ምና የነበረው የደብቁኝ ትጋት አልነበረም ብዬ አሰብኩኝ። እና ሜቢ ጌታ ኢየሱስን ከመንገድ አፈፍ አድርገው አግዘው ብሎ የወሰዱት ሰው ከነሱ አንዱ ሰው ይሆን ብዬ አሰብኩኝ። እኔ መስቀሉን ባይሞቱም ምክንያቱም ከዛ ፊት ጌታ ኢየሱስ ጸልዮላቸዋል። ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ይፈልጋል፣ እኔ ግን አለ እምነታችሁ እንዳይወሰድ ስለናንተ ማለድኩ አለ። እና ጌታ ኢየሱስ ከሱ አልፎ ለነሱ ይጸልይ ነበር። አልገባቸውም እና ቢጸልዩስ አልኩ። እና እንደ ኢየሱስ ከመላእኩ ምክንያቱም ከመንፈስ ቅዱስ ጋር ነው እንጂ እንጌጅ አድርገው የሚጸልዩትና ከመላእኩ እርዳታ ማበረታቻ አግኝተው ስለሚሆን አልኩ ሜቢ ብቻውን አይሆንም ነበር ኢየሱስ። አንድ ሰው ከመካከል አብረውት ሲሄዱ የነበሩ ለ3 ዓመት ተኩል አንዳቸውም አልተገኙም በዛ ስፍራ። ይገርማችሁ። ምክንያቱም የአንድ ቀን ጸሎት አይደለም አልኩ እኔ ሳስብ ሉዝ ያደረጉት የአንድ ቀን ጸሎት አይደለም። ምክንያቱም ከዛ ፊት የነበራቸውን ህይወት ነው የሚያሳየው። እና ጌታ ኢየሱስ እኔን እዩ ተከተሉ እያለ ይለማመድ የነበረውን ያንን ትጋት ያንን ልምምድ አልገባቸውም ነበር። ሚሳውት አደረጉ። እና ምናልባት እነዛ ሁለቱ ሰዎች የኤማሁስ መንገደኞች ወደ ኢየሩሳሌም ጥለው ይሄዱ ይሆን አልኩ እኔ ጠየቅኩ። ጸልዩ ቢሆን ኖሮ ከጌታ ኢየሱስ ጋር ጸልዩ ሲላቸው ከኔ ጋራ ተክታችሁ ጸልዩ፣ መንፈስ ዝግጁ ነው እና ይጸልይላቸው የነበረው እንዲጸልዩ ያበረታታቸው የነበረው እሱም ከብዶት አቅቶት እርዳታን ይጠይቅ የነበረው ነገ ይመጣ ያለውን ነገር ያቅ ስለነበር ነው። እና ጴጥሮስስ አልኩ አይ ዶንት ኖ ይክደው ይሆን ነበር ጸልዩ ቢሆን ኖሮ በጌታ ፊት በትጋት ራሱን አዋርዶ ጸልዩ ቢሆን ሜቢ ከጌታ ከመቃብሩ ሲነሳ ከመላእክቶቹ ጋራ ዙሪያውን ከበው የኢየሱስን መነሳት ከመላእክቱ ጋራ ከሚያበስሩት አንዱ ይሆንን ብዬ ጠየቅኩኝ ራሴ። እነዚህ ሰዎች ከመንፈስ ቅዱስና ከጌታ ኢየሱስ ጋራ ተክተው ኢንጌጅ አድርገው ጸልየው ቢሆን ምን ይሆን ነበር ብዬ ጠየቅኩ። እንዳልኳቸው የመጽሐፉ ቃል ትንቢቱ ይፈጸም ዘንድ ግድ ነው። ግን እግዚአብሔር መንፈስ ያውቅ ነበር ቀደም ብሎ ያልፉበት የነበረውን መንገድ። ስለዚህ የነ ጴጥሮስ ሕይወት የአንድ ቀን ተርስደ ላይ የተፈጠረ ችግር አልነበረም። ከዛ ፊት የነበራቸውን ማንነት የሚያሳይ ነው። ለዚህ ነው የእግዚአብሔር ቃል ቤቱን በአለት ላይ የሰራ ብልህ ወይንም ትጉ ሰው ዶፍ በወረደ ጎርፍ በጎረፈ ነፋስም በነፈሰ ጊዜ ያንን ቤት ይመታዋል። በአለቱ ላይ ስለተመሰረተ ቤቱ ምን አይሆንም ማለት አይነቃነቅ። እና ነገሩ ያለው መሰረቱ ላይ ነው አይደል? እኛም ዛሬ በህይወታችን የሚሆነው ነው። እና በአሸዋውም ላይ በአለቱም ላይ የተመሰረቱ ቤቶች ጎርፉ፣ ንፋሱ፣ ዝናቡ ሁለቱንም የሚያገኛቸው እና ቁም ነገሩ አመሰራረት ላይ ነው።
እና የነ ጴጥሮስ አመሰራረት የታየው የዛኔ ነው። እና ንፋሱ ሲነፍስ ጎርፉ ሲመጣ the next day nobody there እርግጠኛ ነኝ እነዚህ ጌታ ኢየሱስን የያዙት ሰዎች ቤታቸው ቢሄዱ ቤታቸውም ያገኟቸዋል ብዬ አላስብም። ተደብቀዋል እና ከጴጥሮስ ውጪ እና ጴጥሮስም ምንድን ነው ያለው? እኔ የምትይም ይህንን ሰው አላቆም ነው ያለው። ስሙን እንኳን መጥራት አልቻለም። ይህንን የምትይም ሰው አላቆም ማለት በገረድ ፊት። በእኛም ህይወት የሚደርሱ የሚያልፉ ጥቃቅን ችግሮች የሚያሳዩን ይህንን ነው ትኖላችሁ ዛሬ። እና አንዳንድ ነገሮች ሲገፉን ህመም ሊሆን ይችላል፣ ማጣት ሊሆን ይችላል፣ ከቤተሰብ ምናልባት በህይወት ሊሆን ይችላል፣ በተለያየ ነገር መጉደል ሊሆን ይችላል እና ይታያል ማንነታችን የዛኔ። እና ምን እላችሁ ነው በእግዚአብሔር ፊት ራሳችንን ትተን ተክተን ካለን ቀኑን እየዋጀን ካለን ግን ያንን ጊዜ እናልፈዋለን። እና ታሪካቸውን የነዚህኑ ሰዎች ማለት የሐዋርያቱን ተመልሼ ቸክ አደረኩኝ። ሐዋርያት ስራ ላይ ያለውን ህይወታቸውን በምን ተለወጠ ከዛ በኋላ ህይወታቸው ብዬ ማንበብ ሲጀምር በሐዋርያት ስራ ምዕራፍ 1 ቁጥር 14 ላይ ያለውን ቃል አንዴ ላንብብላችሁ ይዤዋለሁ። እዚህ ላይ ምን ይላል መሰላችሁ? ከዚያም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ኢየሱስ ከሞታ ተነስቶ ካረገ በኋላ ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበረ። ወደ ከተማይቱን በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርጠሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናይ የተባለው ስምዖን፣ ያዕቆብ ልጅ ይሁዳ ነበሩ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። ያለማቋረጥ አሁን እውነቱ ገባቸው። ከጌታ ጋር ምን ላይ እንደተለያዩ ያወቁ ይመስላል። እና በእግዚአብሔር ፊት ጉድ ኢንቴንሽን ቢኖረንም ጉድ ኢንቴንሽኑ ነበራቸው እነ ጴጥሮስ። ጌታን አይሁንብህ፣ ይህ አይድረስብህ የሚል ማንነት ግን እሱ በብቻውን የትም እንደማያደርስ እና ከእግዚአብሔር መንፈስ ጋር ኢንጌጅ ማድረግ እንዳለባቸው፣ መጸለይ እንዳለባቸው፣ የቃሉን እውነት መብላት እንዳለባቸው ያ የገባቸው ይመስላልና ጳውሎስም በዚሁ በሐዋርያት ሥራ ምዕራፍ 26 ቁጥር 7 ላይ ያነብላቸዋል። ማውጣት የለባቸውም። በአግሪጳ ፊት ቆሞ ያለ እውነት ይሄ ነው። ምን አለ? ተከስሼ የቀረብኩት እግዚአብሔር ለአባቶቻችን የገባውን ቃል ተስፋ በማድረጌ ነው። ወደዚህ ተስፋ ቃል 12 ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። እና ጳውሎስ ተከሶ ቀርቦ ነው በአግሪጳ ፊት የሚናገረው። ይጠቅሳል የነዚህን የ12 ወገኖቻችን ብሎ ምን እላችሁ ነው? ተስፋ ብሎ የሚናገረው ከሙታን የተነሳውን ኢየሱስን ነው። በቀንና በመትጋት ቀንና ሌሊት እያመለኩ ጌታን የሚጠባበቅ ሰው ቀንና ሌሊት አለኝታው ጌታ ነው አይደል? እና አለኝታ አላቸው። አለኝታቸው ጌታ ነው። ስለዚህ ከዛ በኋላ ያለውን ላይፋቸውን ብታየው በጣም ይገርማል። አይደለም በገረድ ፊት፣ በነገስታት ፊት፣ ብዙ ሺህ በተሰባሰቡበት ፊት ቆሞ እንግዲህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ከሞት አስነስቶ ጌታም ክርስቶስም አደረገው ያለው ማን እንደሆነ ታውቃላችሁ? ጴጥሮስ።
እና በገረድ ፊት የምትሆን ይሄንን አላውቅም ያለ ምናልባት አይደለም በሳምንት በወራት ጊዜ ውስጥ የሆነ አላውቅም ልዩነቱ። ከዛ በኋላ እንደውም ታሪክ እንደሚናገረን እነ ጴጥሮስ አይደለም ሞት ፈርተው ሊሮጡ እኛ እንደ ጌታችን እንደ ኢየሱስ ክርስቶስ ፊት ለፊት ልንሰቀል አይገባንም ብለው ሌላ ፖዚሽን የጠየቁ ሰዎች ናቸው። ኢየሱስም ክርስቶስም ጌታም አድርጎ ከሞት አስነሳው ብሎ ድፍረት ሰጥተው በብዙ ሺህ ሰዎች ፊት ጴጥሮስ እንዲናገር ያደረገው ሌላ ነገር አይደለም። አይነው ከእግዚአብሔር ጋራ የነበራቸውን ሪሌሽንሺፕ አሁን ለውጠዋል እና ከመንፈሱ ጋር እንጌጅ እያደረጉ ነው። ፕሮአክቲቭ ሆነዋል እና ወደኛ እንመጣ ነው። አሁን እኛ ምን እያደረግን እንደሆነ ልጠይቃችሁ ነው። የነ ጴጥሮስ ህይወት የሐዋርያት ህይወት ለኛ ለምሳሌያችን ይሆን ዘንድ ተጻፈ። ድካማቸውም ብርታታቸውም እንዳልኳችሁ እየተናገርኩ ያለሁት ስለ ትጋት ነው። ትጋት ብዙ ጊዜ ጥሬ ቃሉን በአማርኛ ጠንክሮ መስራትን ከስራ ጋር ብቻ ነው የምናያይዘው፣ እውነት ነው። ነገር ግን ፌዝፉልነስን፣ ታማኝነትን፣ አቴንቲቭ ሆኖ ኢንጌጅ አድርጎ ፎከስድ ሆኖ ደግሞ ከሁሉ በላይ ጎል የሚያደርገው ኤም የሚያደርገው ነገር ያለው ነው ትጋት። ምንድን ነው ኤማችን? እነዚህ አለ ጴጥሮስ ማን ነው ጳውሎስ ሲናገር በአግሪጳ ፊት ቀርቦ አለኝታቸው ማን ነው አለ? የተሰቀለው ኢየሱስ። እና ጎላቸው ምን ለመሆን ነው? ጌታ ኢየሱስን ለመምሰል ያ ነው አለኝታችን። እና እኔ ወደኛም እየመጣው ነው አሁን ትጋታችን እንዴት ነው እየሆነ ያለው ነገር በመድራችን? ቀደም ብለን እንዳነበብነው እንደ ሐዋርያቶቹ የሚያስተኛ አይደለም እና ይልቁንም ከእንቅልፍ ነቅተን ያለንበትን ይህንን ዘመን ልንዋጅ የሚገባን ጊዜ እንደሆነ ልነግራችሁ ነው። እና ሮሜ ምዕራፍ 12 ቁጥር 6 ላይ ያለውን ቃል ላንብብላችሁ። እና ትጋታችን በስራ ብቻ አይደለም በሁሉም መንገድ መሆን እንዳለበት የሚዘረዝር ቃል ስለሆነ ከኛ ጋር ሌት አድርጌ ላነበው የመረጥኩት ቃል ይሄ ነው። አይኖ ሰዓት ሄዷል፣ ቶሎ ብዬ እጨርሳለሁ እና ከ12 ከ6 እስከ 11 ያለውን ቃል ነው ማነበው። እያንዳንዳችን ሮሜ 12 ከ6 ጀምረን እያንዳንዳችን የሌላው ብልት ነን፣ እንደተሰጠን ጸጋ የተለያየ ስጦታዎች አሉን። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር፣ ማገልገል ቢሆን ያገልግል፣ ማስተማርም ከሆነ ያስተምር፣ መምከርም ከሆነ ይምከር፣ ለሌላቸው መለገስ ከሆነ አብዝቶ ይለግስ፣ ማስተዳደርም ከሆነ በትጋት ያስተዳድር፣ ምሕረት ማድረግም ከሆነ በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ሁሉ ተጸየፉ፣ በጎ ከሆነው ነገር ጋር ተባበሩ። በጎ ከሆነው ነገር ጋር ተቆራኙ። እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ። አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ተከባበሩ። ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። ከዚህ ትጋት ማለት ከላይ የዘረዝራቸውን እያንዳንዳቸውን ነው የሚለውና ሲጀምር የጀመረው ከላይ ጀምሮ በቃ እግዚአብሔር በቤተ ክርስቲያን ውስጥ ለቤተ ክርስቲያን ይሆን ዘንድ የሰጠው ስጦታ አለ እና የተለያየ ስጦታ። ስለዚህ በዛ ስጦታ ላይ ጌታን ስናገለግል እንዴት እናገልግል?
ጌታን ለማገልገል በመንፈስ የጋላችሁ ሁኑ። ትዝ ይላችኋል ጌታ ኢየሱስ ምን ነበር ይላችሁ የነበረው? መንፈስ ዝግጁ ነው እና ያለ መንፈስ ቅዱስ የእግዚአብሔር ስራ ሊሰራ አይችልም። ሽሮ በጣም ወዳለሁ እኔ እና ሽሮ በጣም ስታንተከትኩት ሽታው ሲግል ማለት ነው። ሽታው ከሩቅ ይጠራል አይደል? ምን እንደሆነ ደግሞ ቀረብ ብላችሁ ስታዩት ሽሮ እኔ ዘይቱ ጭምቅ ብሎ ይወጣላል በደንብ ሲንተከተክ በደንብ ሲግል ማለት ነው። እና ለዚህ ነው መጽሐፍ ቅዱስ በመንፈስ የጋላችሁ ማለት ከመንፈስ ቅዱስ ጋራ ኢንጌጅ ስናደርግ ህብረት ስናደርግን እንደ ጌታ ኢየሱስ እነዚህ ከላይ የተዘረዘሩትን ነገሮች ለማድረግ ጉልበት ይኖረናል፣ አቅም እናገኛለን። በመንፈስ ሁሉ ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። ያለ መንፈስ ቅዱስና ያለ ጸጋው እና ጳውሎስ ለዚህ ነው ይህንን ዘርዝረው በመንፈስ የጋለ ሰው መለያው ይሄ ነው ብሎ ስለ ትጋት የሚናገረው። ስለዚህ በመንፈስ መጋል ከቃሉና ከመንፈሱ ጋራ ከእግዚአብሔር ጋራ ህብረት ማድረግ ነው። ዘወትር እንጌጅ እያደረግን ማለት ነው። የአንድ ወቅት ስራ የአንድ ወቅት ችግር ሲመጣ ጊዜ አይሆንም። ዘወትር እና ጌታ ኢየሱስ እንደ ልማዱ እንደሚል ልማዳችን አድርገን ልንይዘው ይገባል። እነዚህ ከላይ የተዘረዘሩትን የአገልግሎት መስኮች በብቃት ለመወጣት እና ባለፈው ስናነብ ምን አለ ፓስተር ትዝ ይላችኋል? መዝሙረ ዳዊት ምዕራፍ 1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልሄደ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን ወይንም ቃሉንም በቀንና በሌሊት ያስበዋል አይደል? እና እያነበበ እያመነዠገ ይውላል ማለት ነው። እና ከመንፈስ ቅዱስ ጋር እንጌጅ ያደርጋል። እና እግዚአብሔር የሚያይልን ያ ነው፣ ያ ህይወት ነው። እና ያንን ህይወት በህይወታችን በእኛ ላይፍ ናቹራል እንዲሆን አስበነው ሳይሆን ሳናስበው ማድረግ እስከምንችል እና አንድ መጽሐፍ እያነበብኩ ገረመኝ። ይህንን ነበረ ይናገር የነበረው እና የእግዚአብሔርን ቃል በውስጣችን ሲዋሃድ እግዚአብሔር ልክ መኪና ስንነዳ መኪና እየነዳን እንዳለ ሩሮቹን ኪፕ እናደርጋለን። ከአንድ ወንድሜ ጋር በቅርብ ቀን ሼር እንዳደረግ ነበር። ይሄንን ያነበብኩትን ቃል ሼር እንዳደረግ ነበርና መኪና እየነዳን ብዙ ነገሮች እናደርጋለን። አይታችኋል አይደል? ምክንያቱም መኪና እኛን ተዋህዶናል፣ ውስጣችን ገብቷልና ናቹራሊ ነው የምናደርገው። ህጎቹን እንጠብቃለን ማለት ደፋሮች ካልሆንን ሬድ ላይት እንኳን እያየን ስታፕ ሳይን እያወራን አንዳንዴ ስልካችንን ይዘን እንኳን ብዙ ነገር ማድረግ እንችላለን። እና ምን አለ ይሄ ሰውዬ የእግዚአብሔር ቃል በውስጣችሁ ይዋሃድ፣ አስቡት፣ አሰላስሉት ሲል ውስጣችን ገብቶ ቀርቶ ከዛ ናቹራል እንዲሆን፣ ስለዚህ አደስፓት ማድረግ እንድንችል ሲዋሃደን እንደዛ ነው የሚሆነው። እና ጌታ ኢየሱስ ያደረገ የነበረው ያን አይደለ? ስገድልኝ ሲለው አደስፓት ለሰይጣን የሚመልሰው መልስ ነበረው አይደል? ሂደህ ለእግዚአብሔር ለአምላክ ስገድ ይላል የእግዚአብሔር ቃል። እሱን ነበር የሚለው። እና የእግዚአብሔርን ቃል በውስጣችን ስናዋህድ፣ ለቃሉ ስንተጋ፣ ለጸሎት ስንተጋ በህይወታችን የሚፈጠሩ ኤኒ ቻሌንጂንግ የሆኑ ሲቹዌሽኖች፣ ኤኒ አስቸጋሪ የሆኑ ሁኔታዎች እኛ ኦፖርቹኒቲ ይሆናሉ ለማደግ። ምክንያቱም የቃል እውነት የቃል እውቀት በውስጣችን አለ እና ሪስፖንድ እናደርጋለን። እና ጠላት ከኢየሱስ ለጊዜው ራቀው ነው የሚለው። ምንም ብዙ ጊዜ እኛ ወድቀን የምንገኘው ይሄ ነው። ምክንያቱም ውስጣችን ቃሉ የለም። ባለፈው ስንማር ስለነበረ ይህን እምላችሁ። እንደገና ደግሞ በጸሎት ከእግዚአብሔር ቃል ጋር ውስጣችንን እንጌጅ አላደረግንም። እና ያልኳችሁ ሰውዬ ምን አለ? የእግዚአብሔር ቃል ለጸሎት ከጸሎታችን ጋር ሲዋሃድ አለ እስ ላይተር ነው አለ። ላይተር ብሊንክ አድርጎ እሳት ያነዳል አይደል? እና የእግዚአብሔር ቃል በውስጣችን ካለ ስንጸልይ ቃሉን ስናወጣው ልክ እንደ ላይተር ነው የሚወጣው።
ፊት ያለ መቃጠል ያለበት ነገር ካለ አቃጥሎ፣ በእኛ ውስጥ መቃጠል ያለበት ነገር ካለ አቃጥሎ ያልፋል። ስለዚህ የቃሉ እውነትና የጸሎት ህይወታችን ከመንፈስ ቅዱስ ጋር አብሮ ሲዋሃድ እና እሱ በውስጣችን እያደገ ሲመጣ ናቹራሊ ከውስጣችን መውጣት ይጀምራል። ቅድም እንዳልኳችሁ አደስፓት ማለት ነው። ስለዚህ ቅድም ያልኳችሁ የነ ጴጥሮስ ችግር እሱ ነበር። አደስፓት ሲታዩ the next day Friday morning or not even Friday morning የዛኑ ምሽት ይዘው የመጡትን ነገር ሲያዩ በልምዳቸው ተነሱ። እንደውም ጆሮ እስከ መቁረጥ። ከዛ በኋላ ግን ጌታ ኢየሱስ ከነሱ ማር ሲወሰድ እግሬ አውጭኝ ብለው ሩጫ ጀመሩ። እና ግን የቃሉ እውነት በውስጣቸው ቢሆን ከመንፈሱ ጋር እንገጃ አድርገው ቢሆን እና ከጌታ ኢየሱስ ጋር አብረው ህብረት አድርገው ቢሆን ኖሮ ጉልበት ያገኙ ነበረ። ምናልባት ችግሩ እኮ አለ እንዳልኳቸው ቅድም ወጀቡም ዝናቡም ነፋሱም አይቀርም እና በእውነትም በቆመው በአሸዋም ላይ በቆመው በአለቱም ላይ በቆመው ቤት ላይ እና ልዩነቱ ምንድን ነው? አንደኛው ይፈርሳል፣ አንደኛው ይቆማል። ስለዚህ ይሄ ልምምድ በህይወታችን ቅድም ያልኳችሁ በመንፈስ ግለን ከእግዚአብሔር ጋር እንጌጅ አድርገን ፕሮአክቲቭ ስንሆን የእግዚአብሔርን ቃል ሸክም ሆኖብን በቤተ ክርስቲያን ውስጥ የምናየውን የተለያዩ ቅድም እንዳልኳችሁ ብዙ የጸጋ ስጦታዎች አሉ። ተለምነን አይደለም የምናገለግለው። ቀዳዳ ስናይ ቤተ ክርስቲያን የጎደለ ነገር ስናይ ተነስተን ምንድነው ችግሩ ብለን የምንደፍን ሰዎች እንሆናለን። ታማኞች እንሆናለን። ጠንካራ ሰራተኞች እንሆናለን። ፐርሲስታንት ያለን አቴንቲቭ የሆንን ኦልዌይስ ጎላችንን ሚስ ማናደርግ። ለምን እዚህ ቤተ ክርስቲያን መተን እንደምንሄድ ታውቃላችሁ። ብዙዎቻችን እኔ ራሴን ስላየሁ እንደዛ ምላችሁ ብዙ ጊዜ መጥቼ እዚህ መጥቼ አንዳንድ ቀን የለውም the whole program ምናልባት አንዳንድ ቃሉንም ጭምር እና ግን ትጉ ከሆንን ከቤታችን ከመንፈስ ጋር እንገጅ አድርገን ከመጣን እዚህ የሚዘራው ዘር ምክንያቱም ውስጣችን ያለው የረሰረሰ ለም የሆነ መሬት ስለሆነ ይገባል እና መንገድ ዳር እንደወደቁ ፍሬዎች ወድቆ የሚቀር አይደለም የሚሆነው። ስለዚህ ታማኞች እንሆናለን። በእነዚህ ቅድም ባልኳቸው አገልግሎት ውስጥ ተሳትፈን በዝማሬ ሊሆን ይችላል፣ በጸጋ አገልግሎት ውስጥ ሊሆን ይችላል፣ በተለያየ አገልግሎት ውስጥ እግዚአብሔር ባስቀመጠን ቦታ ማለት ነውና ልጨርስ እና ቆላስይስ ምዕራፍ 3 ቁጥር 23 ላይ ምን ይላል መሰላችሁ? ይህንን ሁሉ ከተናገረ በኋላ ቃሉን እንደው ለመቋጨት ያህል ይህንን ጸጋ ከሰጠን በትጋት ማገልገል ከጀመርን በኋላ ሌላ ደግሞ በትጋት አገልግሎ የሚለው ምን እንደው ታውቃላችሁ? ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል ጳውሎስ ቆላስይስ ምዕራፍ 3 ቁጥር 23 ላይ ለሰው ሳይሆን። ስለዚህ ስናት አያችሁ ልዩነቱ በትጋት የሚያገለግል ሰው ሁሉ ጊዜ አለቃው በስራም ቦታ ቢሆን በቤተ ክርስቲያን ያሉት ማለት ሊደር ሆነው ያሉት ሰዎች ብቻ አይደሉም። ዋናው ቦሴ ነው ብሎ የሚያስበው ጌታ ስለሆነ የሚሰራውን ስራ ሁሉ አገልግሎት ቢሆን በስራ ቦታ ቢሆን መንገድ ላይ ቢሆን ምን ብሎ ነው አስበው የሚያገለግለው የሚያደርገው? ማንኛውንም ነገር ለሰው ሳይሆን ለጌታ እንደምታደርጉ። አይገርማችሁም? ባለፈው ወንድማችን ስለ ዮሴፍ ታሪክ ይነግረን ነበር። ዮሴፍ ብዙ ኦፖርቹኒቲዎች ነበሩት ከእስር ቤት መውጣት የሚችልበት። ጲጥፋራ ቤት ምናልባት ስልጣን የሚያገኝበት ብዙ ኦፖርቹኒቲዎች ነበሩት። ነገር ግን የሚያደርገውን ነገር ሁሉ ያደርግ የነበረው ማንን አስቦ ነበር? ጌታን አይደል? አይገርማችሁም? እኔ ሁሌ ስለሱ ሳስብ በጣም ይደንቀኛል። በዛ ዘመን ጸጋ የለም። አይ ዶንት ኖ እንዴት ያንን ብዙ ፈተና ሬዚስት አድርጎ ማለፍ እንደቻለ በጣም 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 ይደንቀኛል። እና ሁሉን አልፎ እግዚአብሔር ትልቅ ነገር ትልቅ ፖዚሽን ትልቅ ቦታ ላይ እንዳወጣው ባለፈው
ከወንድማችን አይሳነው ጋር ይህንን ቃል ሼር እንደራረግ ነበረ። ታውቃላችሁ ሰውን እያየን ሰውን እያሰብን ወይ ደግሞ ከሰዎች ምስጋናን ፈልገን ከሆነ የምናደርገው እናገኘዋለን። ግን የምናገኘው ዋጋችን የት እንደሆነ ታውቃላችሁ? ምድር ላይ አይደል? ኤቭሪቲንግ ለሰው ከሆነ የሰጠነው ሰውን ፈልገን ከሰው ሪዋርድ ለማግኘት ከሆነ ጌታ ኢየሱስ እነሱ እኮ ነው ያላችሁ አይደለ? ስለ ፋስቲንግ ሲናገር እና ስለ ሌላም ጉዳይ እና በቃ እናንተ በሰው ዘንድ ከበሬታን ለማግኘት ነበር አስባችሁ። ኦኬ አግኝታችኋል። ግን ምንድነው ልዩነቱ? ሰማይ ላይ ያለው ዋጋ ግን በዚህ ስለተወራረደ ከዛ ያለው ሂሳብ ዜሮ ነው። ስለዚህ ሰውን እያሰብን ሰውን እያየን ከሆነ የምንሰራው በስራችንም ቦታ በዚህም ችግሩ ከሰው ዘንድ ምስጋናን ከበሬታን ተቀብለን ሌላው ይቆማል። ዮሴፍ እንደዛ አልነበረም ልላችሁ ነው። እና እንደውም ሰውም እግዚአብሔርም አያኙም ብሎ የሚያስብበት ቦታ ነው ብሎ ቢያስብ ብዙ የተደበቀ ቦታ ነበረ። ግን የሚያየው ማን እንደሆነ ስላሰበ ነው አለ አላደርገውም። እና እግዚአብሔር ያንን ልብ ያብዛልን፣ ያንን ትጋት ያብዛልን። ሁል ጊዜ ያ ልብ ካለን ትጎዎች እንሆናለን። ጌታ ነው የሚያየን በስራችንም ቦታ። እኔ ስራዬን ስሰራ ኤኒቲንግ ሊሆን ይችላል። እንደ አንዳንዴ የሚታይ የስቴጅ ስራ የስቴጅ ቦታ ያ ብቻ ይመስላል። በትጋት የሚገለገል ጸሎት ሊሆን ይችላል፣ ቤት ማጽዳት ሊሆን ይችላል። በስራችን ቦታ ደግሞ አንዳንዶቻችን የተለያየ ስራ ልንሰራ እንችላለን። እና ጌታ የኛ መታወቂያ እንዲሆን የፈለገው ያ ነው። የምታደርጉትን ነገር ሁሉ ለሰው ብላችሁ ሳይሆን ለእግዚአብሔር ብላችሁ በትጋት አድርጉት። ምክንያቱም ዋጋችሁን እንደዛ ስታደርጉ ቤት ዘንድ ታገኛላችሁ ተባለን፣ በሰማይ አምላክ ከእግዚአብሔር ዘንድ። ሌላኛው ሐሳብ ለሰው ሳይሆን ደግሞ አለ ለጌታ እንደምትገዙ ብሎ በኤፌሶን ምዕራፍ 6 ቁጥር 7 ላይ በትጋትና በበጎ ፈቃድ ተገዙ ተባለ። እና እኔ በጣም ስቸገርበት የቆየሁበት ሐሳብ ስለሆነ ስለ ሰሚሽን ይህን ሐሳብ ሳይ ገረመኝ። እና ቅድም ያልኳችሁን መጽሐፍ ሳነብ ሰሚሽን ኢዝ the highest level of fellowship ነው ማለት ከወገኖች ጋር ኢንተራክት የምናደርገው። ፌሎሺፕ ዊዛውት ሰሚሽን መቆም አይችልም ብሎ አለና ከዛ ምን አለ? የሰው ማንነቱ ትህትናው ቢሆን በመካከላችን ፒስ ሜከር የሆነ ሰው ቢሆን እንደውም እዚህ ጋር ጽፌዋለሁ። ማንኛውም ነገሩ ሂዩሚሊቲ ቢሆን፣ ኦነስቲ ቢሆን፣ ትራንስፓረንሲ ቢሆን ኤቭሪቲንግ የሚገለጸው አለ በሰሚሽን ውስጥ ነው፣ በመታዘዝ ውስጥ። እና መታዘዝ በጣም ይከብዳል ለሁላችን። ግን የእግዚአብሔር ቃል ምን አለ? በትጋት ብቻ አይደለም ደግሞ በበጎ ፈቃድ ደስ ብሏችሁ አይደለም። ለቤተ ክርስቲያን መሪዎቻችን የእግዚአብሔር ቃል የሚለን ለማን ነው? በዓለም እንኳን ላሉ መሪዎቻችሁ ታዘዙ ይለናል። እና ብዙ ጊዜ ስንታዘዝ አንዳንድ መሪዎችም መሪነታቸውን ለማሳየት አስበው የሚያደርጉ አሉ። እኛ እሱን አልተጠየቅንም። አንዳንዶቻችን ደግሞ የበታችነት ስሜት ተሰምቶ ለምን የምንል ሰዎች ልኖር እንችላለን። እና መታዘዝ ግን ገረመኝ እኔ ሳነበው እንዳልኳችሁ መጽሐፉን። እና ፌሎሺፓችን ውስጥ the highest level እንደሆነ ለፌሎሺፕ አስኳል የሆነ ነገር እንደሆነ ቬሪ ኢምፖርታንት የሆነ ነገር አነበብኩኝ። ጌታ ኢየሱስ ለአባቱ ይታዘዝ ይገዛ ነበር አይደል? እና እኔን ተከተሉ አለን። ስለዚህ ያለ ጥያቄ እና ጥያቄ ሊኖረን ይችላል። አሜን I'm not saying that በሌላ መንገድ አንደርስታንድ አታድርጉኝ። ስንታዘዝ የሚታዘዝ ሰው ውስጡ ያለውን ማንነት ያሳያል። ማለት ትህትናውን ያሳያል፣ ታማኝነቱን ያሳያል። ጌታ ኢየሱስ
አሳይቶን ያለፈው እውነት ቢሆን ያ ነው። ስለዚህ ታዛዥነት የአንዱ የትጉ ሰው አይነተኛ ባህሪ መገለጫው ነው ልላችሁ ነው። በበጎ ፈቃድ የሚታዘዝ አይነው ባጭሩ። እያንዳንዱ ቃል ምናልባት የሚሰበክ ርዕስ ሊወጣው ይችላል እና እኔ የገባኝን ከትጋት ጋር አያይዤ ያየሁትን ነገር ነው የምነግራችሁ። ስለዚህ እነዚህ ሁሉ ቅድም ያልኳቸው አገልግሎቶች የሚገለገሉት እግዚአብሔር የሰጣቸው የተለያዩ ጸጋዎች የሚገለገሉት በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ውስጥ ደግሞ እግዚአብሔር የሾማቸው ሰዎች አሉ፣ በእያንዳንዱ ቦታ ማለት ነው። ስለዚህ አንደኛችን ለአንደኛችን ሰብሚት ስንደራረግ በሰሚሽን ከሆነ የምንወጣና የምንገባው የአገልግሎታችን መስክ ሁሉ ብሌስድ ነው የሚሆነው። እውነቴን ነው የምላችሁ። መታዘዝ በጣም ቀላል ነገር አይደለም። ብዙዎቻችንን በተለይ ትልቁ የአፍሪካ ዋን ችግራችን ያ ነው። በፖለቲካውን ብትሄዱ በሰላም ቦታ እዚህም ሀገር ማለት ነው እና እግዚአብሔር ታዛዦች አድርገን እሺ ባዮች አድርገን ደግሞ ስናገለግል ጌታን ብለን የምናገለግል ትጎች ያድርገን እና ምን የሚል ጽሑፍ አነበብኩ ከዚህ መጽሐፍ ላይ መጨረሻውን ልበላችሁና ልጨርስ። we live by default or by design አለ እና ጌታ ያለንን እግዚአብሔር ያሰበልንን መንገድ ድሮ ከመፈጠራችን በፊት ዲዛይን ያደረገልን ነገር አለ እኛ እንድንኖረው ያንዳንዳችን እንድንኖረው። እሱን መኖር ካልቻል ባይ ዲፎልት የሚመጡ ነገሮች ሁሉ ጠፍጥፈውን እንደፈለጋቸው አድርገው ያኖሩናል ማለት ነው እና የጌታ ሐሳብ የእግዚአብሔር ሐሳብ ምን እንደሆነ ነቅተን ተክተን ከቃሉ ጋር አብረን ትዝ ይላችኋል። በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማያደርግ ዛፍ ይሆናል፣ የሚሰራም ሁሉ ይከናወንለታል ብለን አነበብን። ትዝ ይላችኋል። መዝሙረ ዳዊት ምዕራፍ 1 ስናነብ ይህ ሰው መጀመሪያ ከምን የራቀ ነው አለን? ከክፋት መንገድ በክፋት መንገድ የማይሄድ አይደለ? በኃጢአተኞች ጎዳና ላይ ደግሞ ያልቆመ ደግሞ በዋዘኞች ወንበር ያልተቀመጠ ብሎ ከዛ በኋላ ደግሞ በእግዚአብሔር ቃል ሕግ ደስ ይለዋል፣ ሕጉንም ቀንና ሌሊት ያስበዋል። እና በዛ ህይወት ስንመላለስ እግዚአብሔር ለኛ ለላይፋችን ለህይወታችን ዲዛይን ያደረገውን እሱን ህይወት ኤክስፒሪየንስ ያደረግን የምንኖር ሰዎች ስለምንሆን ህይወታችን ሁሉ የለመለመ ነው እና አይታችኋል። አንዳንድ ዛፎች በዊንተር ብዙዎች ድርቅ ብለው ከመካከል ለምልሞ የሚታዩት እነሱ ናቸው እና አይ ቲንክ እንደዛ ነው መሰለኝ። እና ልክ እንደዛ ህይወታችን በጊዜውም አለጊዜውም ፍሬ የማይታጣበት የምንሰራው የምንነካው ነገር ሁሉ የተባረከ እንሆናለን። መቼ? እግዚአብሔር ዲዛይን ያደረገልንን ነገር ከእግዚአብሔር ጋር ከመንፈሱ ጋር እንጌጅ እያደረግን በትጋት በቃሉ እና እዚህ ብዙ የምንማረው እውነት ያንን ነው የሚያሳየን እና እግዚአብሔር ይርዳን በዚህ ህይወት እንድንመላለስ እኔንም ጭምር ነው ብላችሁ እና ይህንን ማድረግ ስንችል እውነቴን ነው በህይወታችን ለውጥ ይመጣል። በቤተ ክርስቲያናችን እግዚአብሔር ደግሞ በእያንዳንዳችን ህይወት ከቤተሰብ ጀምሮ ሪቫይቫል ሲጀምር ያኔ ቤተ ክርስቲያናችን እግዚአብሔርን በሚወዱ እና በሚዋደዱ ሰዎች የተሞላች ትሆናለች። ወደፊት የምንሄድ ሰዎች እንሆናለን ማለት ነው። ስለዚህ ታካሽ ሰው አደን ምንም አያድንም፣ ለሰው የከበረ ሀብቱ ትጋቱ ነው አለ። ስለዚህ ታካቾች እንዳንሆን ምሳሌ ላይ ነው ይሄ ቃል ያለው እና እግዚአብሔር የሰጠን የከበረው ሀብታችን ትጋታችን ነው። ያለበለዚያ ግን ከታከትን በወጣንበት ሁሉ አደን ወተን በስራም ሊሆን ይችላል፣ በቤተ ክርስቲያንም በአገልግሎታችንም መስክ ምንም ነገር ሳንይዝ ወደ ቤታችን የምንመለስ ሰዎች ነው የምንሆነው። ስለዚህ እግዚአብሔር የሰጠንን ይህን የትጋት ሀብት ጌታ ይርዳን። ዕለት ዕለት ልክ እንደ ጌታ ኢየሱስ እንደ ልማዱ እንዳለው ልማዳችን ይሁን ልላችሁ ነው። እግዚአብሔር ይመስገን የሰማነውን ቃል በውስጣችን ያዋሃደው ጌታ። እንጸልይ።